ነገር እስከሆነሽ እግዚአብሔር ይመስገን። ምን ሆነሽ ነው? ደህና ናችሁ እናንተ? አብርሽ ታታልክሽ አሁን መጣች አይደል እንዴ? አሁን መጣለች እኮ መጣለች። በቃ ታልክስ መጣችልህ አይደል? አሁን መጣችልን እኮ አብርሽ። ኧረ ተረጋጋ አብርሽ፣ አብርሽ ተረጋጋ። በቃ መጣች። አሁን እንድትመጣ ነበር የምንፈልገው። መጣች እኮ አሁን። አታስጨንቀኝ በማርያም ስለመጣው ነው። እሺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። እሺ አሁን ላይ ይህን ነገር መጠየቅ ተገቢ ነው ብዬ አላስብም። ደህና ነው ሁሉም ሰላም በይስ ነገር ደስ ብሎኛል። ማለት ስላገኘሁት ደስ ብሎኛል። እንደዚህም እሺ ምን የት ሄደሽ ነው? የት ምን ተፈጠረው ነገር ነው? አንተ ፈጠረ ግራ ገባኝ። ተረጋጋውን ደህና ናት አይደል? እኮ ደህና ነሽ አውቃለሁ፣ ግን ምን የተፈጠረው ነገር አለ? ምን የለም አሁን መገናኘታችን በቂ ነው ብዬ አስባለሁ አሉሽ። ስለዚህ አታስጨንቀኝ። ምን ሆነሽ ነው ወይ ጠፋሽ ምናምን ብለህ እንደዚያ ጥያቄዎችን አትጠይቀኝ። እሺ የተፈጠረውን ነገር ንገሪኝ። ኤርሚ አይንሽ ላይም ባያቀረበ ነው ያለው። ምን ችግር እንዳለ ውስጥ እየተሰማኝ ነው። ስለዚህ ትክክለኛውን ነገር ትንሽ ነገር ይፈልጋል። እኔም እኮ ስጠይቃት አሁን እንዳትጠይቁኝ ምናምን አለች። አሁን እኔ ያለሁበት ሁኔታ አብርሃም መናገርም ማወቅም እናንተ ማሳወቅም ተገቢ ነው ብዬ አላስብም። ምናልባት አብርሽ ላይ ሰዓት ሁላችንም ባናስጨንቃት ጥሩ ነው። ማለት ትንሽ ተረጋጋ። ዛሬ ገና ነው ያገኘናት። እግዚአብሔር ይመስገን እሷ በደህና መምጣቷ ትልቅ ነገር ነው። ልክ ነህ፣ እንደተጨነቃችሁ ይገባኛል። እኔም ተጨንቄያለሁ፣ ግን ቢያንስ ትንሽ ተረጋጋ። ይህን ጥያቄዎች ለመጠየቅ ሰፊ ጊዜ ያለ ግን እኔ አብርሽ ምን የነገረችኝ ነገር የለም። አብርሽ ምንም አልሆነችም። ያና እሷ ደህና መሆኗ እንደዚህ እንዳገኛችሁ መጣሁኝ አይደል? ደህና መሆኔን የነገርኳችሁ ነው አይደል? ስለዚህ በእናታችሁ ምን ሆነሽ ምናምን አትበሉም። በዚህ በቃ ተረጋጉ። የምር ደህና ናት። በቃ አብረን አለኝ ይል አሁን ላይ ደህና መሆኗ አለ ወሳኙ። በቃ ያው ደህና ናት፣ እግዚአብሔር ይመስገን። ዋና እኔ በአካል ማግኘቴ እሷን አጠገቤ ማየት ነበር የምፈልገው። ደህና ናት። ቢያንስ ትንሽ በቃ ጊዜ እንስጣት። እንደዚህ ብለህ ታጠይቀኝ ምን ሆነሻል ምናምን አትበለኝ። በዛ እኮ እሺ እኔ ግራ ገባኝ እኮ ማለት ነው። እሺ ሁሉም ነገር በጊዜው አሳውቃለሁ። በቃ እሺ ነገር የምን ደህንነትሽን ነው የምፈልገው። በእርግጥ ሰውነትሽ ደግሞ ቀርቷል። ምን ሆነሻል? አረ ምን ማለት የተፈጠረ ችግር አለ? ምን ማለት ነው? ምን ማለት እርግጠኛ ነኝ? እሺ ማለት ነው መጀመሪያ እኛ የሆንሽውን ነገር ማወቅ ነው የምንፈልገው። ከዛም በኋላ ደግሞ የትኛውንም ነገር ልናግዝሽ ፈቃደኛ ነኝ። እኔ ደግሞ ምንም ነገር ለማገዝ ፈቃደኛ ነኝ፣ የትኛውን ነገር እንደመቀበል ማለት ነው ከአንቺ ጋር። ስለዚህ የተፈጠረውን ነገር በግልጽ አማርኛ ነገር ሄድ ማወቅ እንፈልጋለን። ሁላችንም ተጨንቀናል ያለው። እኔ ደግሞ 15 ቀን ሙሉ እንዴት እንዳሳለፍኩት እኔ ነው የማውቀው። ስለዚህ እንደዚህ ደግሞ ሆነሽ ሳይ እኔ የሚከፋኝ አልገባኝም። እርግጠኛ ነህ አሁን ምንም ነገር ቢፈጠር ከጎኔ ነህ? አዎ ምንም ነገር ቢፈጠር ከጎንሽ ነው። ምን ሆነሽ ነው? የተፈጠረውን ነገር በግልጽ ንገሪኝ። ማርቲ ነገርኩሽ ነገር አለ? አብርሽ በቃ እኔ እንድትረጋጋ ብቻ የምፈልገው። በቃ በዚህ ቀን መታ ከምን ላይ እንደመጣች አናውቅማ። በእንደዚህ አይነት ሙድ አይደለም መቀበል ያለብን። ቢያንስ እንረዳ ትንሽ። እኔም ምንም ነገር አውቄ ሳልሆን እንዲምልህ ግን ቢያንስ ትንሽ እናረጋጋት። ይኸውልህ አብርሃም ባት ሁላችንም ስላለን የደበራት ነገር ካለ መንገድ የፈለገችው ትግኔ ቀርም ከኛ ጋር ኤርሚ አሁንም ምን ያደርል ያለሁት ለእኔ ደግሞ ያለውን ነገር ንገሪኝ በቃ በግልጽ። ኤርሚ ምን ተፈጥሮ ነው? ኤርሚ አዝነሻል እኮ ምን ተፈጥሯል? በእግዚአብሔር እኔ እየተጨነኩኝ ያለሁት ነገር ግራ እየገባኝ ነው ያለው።
ያለውን ነገር በግልጽ ነገር ነው። እኔ ደግሞ ከጎንሽ ነኝ፣ የትኛውም ነገር ከጎንሽ ነኝ አይደል እንዴ? ሁሉም ነገር ለማገዝ ምንም ነገር እንትን ለማለት ፈቃደኛ ነኝ እንጂ በቃ አብርሃም በማርያም አሁን ያለሁበት ሁኔታ እንደዚህ ብዬ ማውራት አልፈልግም። እንደዚህም ብላ ሳስጨንቀኝ በቃ የምትወደኝ ከሆነ የምታፈቅረኝ ከሆነ አትጠይቀኝ። በቃ እኔ ለአንተን ማጣት አልፈልግም አብርሃም። እና ደግሞ ምናልባት አንተ ይህን ነገር አላውቅም ብቻ ምንድን ነው እኔ አንደርስታንድ አደርግሻለሁ። ችግር የለውም። ምንም ነገር እቀበላለሁ ከአንቺ ጋር የትኛውንም ነገር አብረን መጋፈጥ እንችላለን። በጥለውን ነገር በእግዚአብሔር በግልጽ አማርኛ ነገር ተናግረሽ እኔ ላስጨንቅሽ ሆን ብዬ ላስጨንቅሽ ያደረኩት ነገር የለም። ትንሽ በቃ ወይንም እሺ ሌላ ቀን ትነግረኛለሽ ወይ ማታ ትነግረኛለሽ ወይ ነገር በጣም እየተጨነቃችሁ እንደሆነና በጣም ለኔ የምታስቡ ሰዎች እንዳላችሁ ከኔ ልክ በእኔ ልክ እየተጨነቃችሁ እንደሆነ አውቃለሁ። ግን ደግሞ በጣም ይቅርታ፣ የእውነት ጠንክሬ እናንተ ጋር መቆም ስላቃተኝ በጣም ይቅርታ። በተለይ ደግሞ አንተ፣ ምክንያቱም ባለ ጉዳዩ አንተ ነህ ብዬ ስለማስብ ማለት ነው። እናንተንም የሁሉ ሰዓት ረጅም ሰዓት ስላስጨነቅኩ ይቅርታ። ግን ደግሞ ምናልባት በቃ ስትረጋጊና መጀመሪያ በቃ እኛ አንቺን ማግኘትሽን ነው። አንቺ በጤና ማግኘታችን ነው የምንፈልገው። የአንቺ ደህንነት፣ የአንቺ ጤና ይቀድማል። አንቺን ስንሆን ነው ሁሉም ነገር የሚኖረው ማለት ነው። አንቺ ከኛ ጋር ስትሆኝ ነው ሁሉም ነገር የሚቀጥለው። ስለዚህ አሁን ተረጋጊ፣ ችግር የለውም። በቃ ትነግረኛለሽ። በቃ እሺ፣ ስለዚህ አሁን ራስሽን አረጋጊ። ነገም ይሁን ማታም ይሁን በተረጋጋሽበት ጊዜ ትነግረኛለሽ። ኦዲየንስን ማወቅ ይፈልጋል። ይህንን ነገር የጠፋሽበትን ሁሉም ነገር ማወቅ ይፈልጋል። በኦዲየንስ ፊት ብትነግሪኝ ደስ ይለኛል። ነገ ወይም ማታ ትነግረኛለሽ። በቃ አሁን ተረጋጊ። እሺ፣ በቃ ትጨነቂ። አሁን አንቺን በጤና ማግኘታችን በቂ ነው። አቤል፣ ሚኪ ኑ። ስለዚህ እነሱን ማሳስጨንቀሽ አታልቅሽ። ደግሞ ሄዱ። እሺ፣ በቃ ምን ሆነሽ ነው አትበለኝ አብርሃም። በእንጥቅ ምን እንደሆንኩ እያሰብኩኝ እየተረበሽኩ ነው ያለሁት። ሳምንቱን ሙሉ ጭንቅላቴ አሁን ተረጋጊ። እሺ በቃ አቤል፣ ምን አለ መሰለክ፣ ችግር የለውም። እሷ ራሷ ተረጋጋ መጀመሪያ። ከተረጋጋች በኋላ እኛ እንትን እንላታለን። አሁን መረጋጋት ነው የምትፈልገው እሷ። እንዳታለቅሽ በቃ አያላልሽም። እንዳታለቅሽ አምሮብሻል። ደግሞ ከኔ መጥፋት አይደለም እንደዚህ አይደለም። እንዴት ነው ምንም ነገር እንዳላሳለፍኩኝ ሆኜ አንተን በመቅረብ እየሞከርኩ ነበረ። እንደዚህ ማለቅሳለሁ ብዬ ሳይሆን ተደስተን ተሳስቀን እሄዳለሁ ብዬ ነበር ያሰብኩት። ለዛ ነው ጸጉሬንም የተሰራሁት ምናምን ዛሬ ነው። እኛን ለማግኘት ነው እንደዚህ ፋብሊሽ የምታሽው? አዎ፣ ቅር ይላችሁ ስላልፈለኩ ነው እውነት። ምክንያቱም የሆነ ነገር ሆኜ ወይ ጸጉሬ የሆነ ጭፍር ብዬ ወይ የሆነ ነገር ሆኜ የሚያስጠላ እንትን ሙድ ውስጥ ሆኜ ባገኛችሁ ለሚኪም ለማርቲም ለሁላችሁም በተለይ ለአብርሃም ደግሞ ሁላችሁም ጥሩ ስሜት ይሰማችኋል ብዬ ስላላሰብኩኝ ነው እንጂ የሚያዘነጥበት ሁኔታ ላይ እንኳን አይደለም። ሁሉም ነገር ደግሞ ፈጣሪ ያውቃል። እሺ፣ ፈጣሪ የትኛውንም ነገር ያለ ምክንያት እንትን ሊል አይችልም። ሊያመጣም ምንም ሊያደርግ አይችልም። ያንን ነገር ነው ማሰብ ያለብሽ። አንቺ ደግሞ ጎበዝ ልጅ ነሽ፣ ጠንካራ ልጅ ነሽ። ከራስሽ አልፎ ብዙዎችን እኛንም ሁላችንንም ልትመክሪ አይነት ልጅ ነሽ። ስለዚህ እንደዚህ አይነት ነገር አንቺ ጋር ማየትም መስማትም ነው ነገር አልፈልግም። ስለዚህ ራስሽን ለማረጋጋት ሞክሪ። ለአንቺ ደስተኛ ሆነሽ ማየት ነው የምፈልገው። ምን እንደተፈጠረ አናውቅም፣ ወይ ደግሞ ምን አሳልፈሽ እንደመጣሽም ሁላችንም የምናውቀው ነገር የለም። ቀስ በቀስ የምናውቀው ይሆናል ወይ ደግሞ የምትነግሪን ይሆናል። ግን ደግሞ አሁን ዋነኛው ነገር አንቺ መጣሽ እንዲህ በአካል ስላየንሽ ብቻ በቂያችን ነው። የምሬ ነው። ከኛ ውጭ ከቤተሰቦችሽ ውጭ ራሱ ብዙ እየተጨነቁ የነበሩ ሰዎች ነበሩ። እንዲህ ስላዩሽ ብቻ በጣም ሊደሰቱ ይችላል። አሁን ይደሰታሉ በእርግጠኝነት። የምሬ ነው። እኔ ደግሞ እኮ ቀን እንትናን አግኝቼው እንደ ድንገት ባሴን አግኝቼው ከነጽጌ ጋር አብረዋቸው ቪዲዮ የሚሰራ ልጅ አለ እና ቀን የሆነ ቦታ አይቻታለሁ ስለኝ እኔ እንደ ቀልድ አየሁት። አንተ ስትነግረኝ ነው ባይዘው ያመንኩት። እመነኝ እንዲህ ቦታ አግኝቻታለሁ ምናምን ብሎ ቪዲዮ ቀርጾ እንትን ብሎ እየሰራ ምናምን ነገር ጠርቶ አናገረኝ ማለት ነው። ከዛ እንደዛ ሲለኝ እኔ ግራ ገባኝ። ወይ ተመሳስላብህ ይሆናል መቀበል አልቻልኩም የሱን ነገር እና ልጇ አልተሳሳተም የሆነ ቦታ አይተዋት ነው ማለት ነው። በምን እንዳያት አላውቅም። ብቻ አንተ ስትነግረኝ ነው ያመንኩት። እሱ ራሱ በቃ ብዙ ሲነግረኝ አልቀበልም አልኩት ማለት ነው። አይቻታለሁ አብርሃም ተረጋጋ ምናምን ብዙ ነገር ሊነግረኝ ፈለገ። ቅርብ ሰዓት አንተ ከመደወል በፊት አግኝቼው ነበር እሱ። እኔ ብዙ ሰው እየተናገርኩ ሄርሜላ ልትመጣ ነው ምናምን እያልኩ ማንም ያመነኝ ሁላ እናንተ ሁላ እኮ አሁን ጠርጥራችሁ ነበር። ፕራንክ ማደርጋችሁ ነበር የመሰላችሁ።
ዋናው በቃ በጤና በሰላም በደህና እሷን ማግኘታችን ነው። ተረጋጊ ሄዱ። ከዚህ በኋላ ያለው ነገር ከእኛ ጋር ሆነሽ ብታሳልፊ ደስ ይለኛል። የትኛውም ነገር ይሁን አንድ ላይ አይደል የሚያምርብን። የምሬ ነው። ምን የመሰለ ፍቅረኛ አለሽ፣ ባል አለሽ፣ እኛም ወንድሞችሽ እህት አለሽ፣ እሷን የመሰለ እህት አለች፣ እኔ መሰለ ሚት መሰለ ሁሌም ከጎንሽ ነው። ሁሌም እሺ። አንቺን መራቅም ምንም ማለት ነው እንጠብቅ። እሺ። ስለዚህ አንቺ ደግሞ የተረጋጋሽ ነው መሆን መቻል አለብሽ። ታስጨንቂያቸው በቃ እሺ። ደህና ነገር ተነጋግረናል። ይመጣል ተጨንቀሽ ደግሞ ጭንቀታቸውን አትጨምሪባቸው። ማድረግን ልትደብቂ የፈለግሽው ነገር አለ? ምንም የለም። እርግጠኛ ነሽ? እንደዛ ሳይሆን ቢያንስ ሳገኛቸው ደስተኛ ሆኜ ሁሉም ነገር ረስቼ እንደማገኛቸው ስለነገርኳት ነው። አታስጨንቂያቸው ያለችው እና ለዛ ነው። እሺ በቃ